ወንድሜ እንድትሆን ፈልጋለሁ። አብረኝ እንድትሆን ፈልጋለሁ። ሩታ ስላንተ ብዙ ነገር ነግራኛለች። ወንድሟ እንደሆንክ ከወንድም በላይ በጣም ቀረቤታ እንዳላችሁ እንደነበራችሁና ብዙ ነገር እንዳሳለፋችሁ ነግራኛለች። ገብቷል አይደል? አሁን ይሄን 500,000 ብር የላኩልህ ከዛች ሄርሜላ ከምትባል እባብ ሴትና ከአብርሃም እንድትርቅ ፈልጌ ነው። ገብቷል አይደል? እና ብዙ ነገር አደርግልሃለሁ። መኪናም የሚያስፈልግህን ነገር መኪናም ከሆነ ገዛልሃለሁ። ቤት የምትኖርበት ቤት የምትፈልገው ነገር እና ከነሱ ብቻ እንድትርቅ ነው የምፈልገው። ከኛ ጋር ሆነ ወንድማችን ሆነ የኛ ጓደኛ ሆነ እንድታሳልፍ ነው የምፈልገው። ማለት ይሄ አሁን ይሄን ነገር ምልህ ያው ጥሩነት ስላየሁብህ ውስጥ ላይ ከኔም ጋር ብዙ ሰጣ ገባ ውስጥ አልገባህም። እኔ ደስታ ነው ስማ። እኔ ቆይ ደስታ ስታየኝ እንደነዛ ፈረንጁና የሩታ ወንድም ካሌ ምናምን የሚባሉ ልጆች በገንዘብ ምታለል ይመስላል? ከአብርሃም ጋር አንደኛ ነገር የሆንኩት የልጅነት ጓደኛዬ ነው። እሱ ደግሞ አፈቅራታለሁ የምትለው ሩታ ጠይቃት። ምናልባት ልትነግርህም ሊሆን ይችላል፣ ልትነግርህም ትችላለች። መጠየቅ ትችላለህ። እኔና እሱ በጥቅም ምናምን አይደለም የተዋወቅነው፣ ጓደኛሞች ነን። ለዛ ነው እኔ ደግሞ ስታየኝ ደግሞ አንተ ስታየኝ በገንዘብ ወይ ደግሞ የገንዘብ ችግር ያለብኝ ምናምን እመስልሃለሁ ስታየኝ። አይ በገንዘብ ለመደለል እንደነ ሌሎቹ ምናልባት እነ ፈረንጁ እና አንዳንድ ልጆች ምናምን በገንዘብ ደልላቸው አጠገብ ሆኖ ይሆናል። ምናልባት ይሄ ገንዘብ ግን ሲያልቅ ምናልባት ቀና ብለውም ላያዩ ይችላል። ምን ያህል ብታስቀይማት ሙላ የሆነ የምታዝንብህ አይነት ሰው አለች ሩታ ማለት ብዙ ነገር አጫውታኛለች ስላንተ። ስለዚህ ከነዛ አረመኔዎች ወጥተህ ከነዛ ከሃዲዎች ወጥተህ ከኛ አጠገብ እንድትሆን ፈልጋለሁ። ወንድሜ እንድትሆን ፈልጋለሁ። አብረኝ እንድትሆን ፈልጋለሁ። ከኔና ከሩታ አጠገብ ሆነ ምናምን በቃ ቆንጆ ጊዜ እናሳልፋለን። በቃ ከምልህ በላይ አሁን እኔ እዚህ ጋር ማውራት አልፈልግምና አብረን ቆንጆ ጊዜ እናሳልፋለን። ሩታም ሳቋም ይመልሳል። ጥሩ አስተሳሰብ አላት ማለት የነበረውን ነገር የምትረሳ ሰው አይደለች። ገብቷላ? በዚህ ልክ ቪዲዮ ላይ ወጣ 500,000 ብር ተሰጥቶኛል ምናምን ነገር ብለህ መናገር በጣም የገረመኝ። ኦኬ ቴክስት የላከው አንተ ነህ? 500,000 ብር የላከው አንተ ነህ ማለት እኮ ከአብርሃም እንድርቅ? አው ከአብርሃም እንድትርቅ ከኔ አጠገብ እንድትሆን ነው የምፈልገው። ማለት አቤል አንተ በጣም ካሉት የአብርሃም እንትኖች አንተ ትሻላለህ ብዬ ስላሰብኩኝ ያንን ገንዘብ ዳጎስ ያደርጉልህ እና ሩታም ነግራኛለች በጣም ጓደኛዋ እንደነበርክ ብዙ ነገር እንዳሳለፋችሁ ምናምን ጊዜ እሷንም ሲጥላት አንተም ጥላት እንዴክ ምናምን አይነት ነገር ያው ሁሉም ነገር ስላጫወተችኝ ያው ልብህ አሁንም ከተመለሰ ብዬ ነው። ገብቷል? እና ደግሞ ተልካሻ ቦታዎች ላይ ስላላገኙ አለቃቸው ሲያዛቸው አሰቃይቱ ሲል የነገር ስደቡት ምናምን ሲል ምናምን እዛ ቦታ አለመገኘትህ በጣም ትልቅነትን ስላሳየኝ ያንን ነገር ያደረኩት። 500,000 ብር የላከው ለዛ ነው። አንተ በብር ቆይ ሰው የምትገዛ ይመስላል? በብርማ ሰው አይገዛም። በርግጥ ስለ ያው ጓደኛዬ ላረግህ ስለፈለኩ አንድም፣ ሁለተኛ ነገር ደግሞ ለኔ ያን ያህል መጥፎ አመለካከት ስለሌለህ እኔ ለማንም መጥፎ አመለካከት የለኝም። ግን ደግሞ ማይሆን ቦታ ላይ ካየው ደግሞ መጥፎ አመለካከቴን እነግርሃለሁ አሁን። ስለዚህ 500,000 ብር ይላክልኝ አንተ ነህ ከአብርሃም እንድርቅ፣ ከዛ ከአብርሃም ርቄ ካንተና ከሩታ አጠገብ እንደሆነ። አዎ እሱ ነው ፍላጎቴ፣ እሱ ነው የኔ። እሺ ካልከኝ ማለት ነው። ማለት ከአብርሃም ጋር እንደዚህ የወረደ ስራ እንድትሰራ አልፈልግም። ገብቷል? የሆነ ጥሩ ነገር እንዲኖርህ እፈልጋለሁ። ማለት አይነዋይ ሲያይህ የሆነ ጥሩ ነገር እንደሚያስፈልግ ጥሩ ህይወት እንድትኖር ስለፈለኩኝ ነው። ገብቷል? እዛ ጋር የምትሰራው ስራ ስላልተመቸኝ ከሱ ምን እየሰራው ነው? እስኪ ስታስበው ምን እየሰራው ይመስላል? ምን ሲሰራ ያይ? አይ ሩታ እኮ የቀድሞ ጓደኛህ ነበረች አይደል እንዴ? ነበረች እኮ። ታዲያ በዚህ ልክ ለምንድን ነው ግን የጠላሃት? ለምን ከባሏ ጋር ምን ገንዘብ አሳስቶ ነው? ምን አድርጎልህ ነው? አንተ አይምሮ የሞላው በገንዘብ ነው። አይ ነገር ምታረገው አይደለም። አይ በዚህ ልክ እህት የለህም ነው? እኔ እህት አለኝ እኮ። እንዴት አሁንም እንደ እህቴ ነው ማየት። ያላስማማን ነገር ነበረ፣ ከሩታ ተራራቀ።
በቃ ሌላ ነገር የለም። እና ደግሞ አንተ ደግሞ አሁን እኔን በገንዘብ ለመግዛት ከፈለክ እንደሌሎቹ ያው ብዙ የገዛው ሰው እንዳለ አውቃለሁ። እነ ፈረንጁ ካሌ የሚባል ልጅ የሩታ ወንድም ይዣችሁ ሄዳለሁ ውጪ ብላቸው አታላቸው አንዳንድ ነገሮች ማታለል እንኳን አይደለም አቤላይ የማታለል ነገር የለውም። ይዣቸው ሄዳለሁ ሁሉም ነገር ሲስተካከል ይዣቸው እንደሚሄድ ቃል እገባለሁ። እና ደግሞ አንድም በጣም ይፈለኩ ከነሱ ጋር አብረህ እንድትሄድ ስለምፈልግ ፕሮሰሳቸውን ጀምራለሁ። እነሱ የሩታ ጉዳይ ሲያልቅ እነሱ ወደ ካናዳ ምናምን አካባቢ ልሸኛቸው ፍላጎት እንዳላቸው ምናምን ነገረው። ይኸውልህ በመጀመሪያ ደረጃ የሰው ልጅ በገንዘብ እንትን አይልም። ገንዘብ አላቂ ነው። ነገ ያንተም ገንዘብ ያልቅና አለኝ የምትለው ገንዘብ ያልቅና እነሱም ይርቁሃል በገንዘብ ስለገዛቸው ማለት ነው። ስለዚህ በገንዘብ ከመግዛት ይልቅ በፍቅር ገዝታቸው እስከ መጨረሻው አብረው ቢሆኑ ይሻላል። ይኸውልህ ለአንተም አንድ ነገር ምናልባት አይምሮ በገንዘብ ሞልተው ሊሆን ይችላል አይደለም አቤላ። እኔ በጣም የፍቅር ሰው ነኝ። በጣም ሰው ነው የምወደው፣ ፍቅር ነው የምፈልገው። ማለት ፍቅር እርቦኝ ነው የመጣሁት። ገብቶሃል አይደለ? የገንዘብ ምናምን አይደለም። ስለ ሁላቸውም ፍላጎታቸውን አይቼ ነው አንተም ለአንድ ነገሮች እንዲሆኑ ብዬ ነው ያስገባው። ያንን ገንዘብ አጣው ብያለሁ ጨምርልሃለሁ እኮ አቤላ። ይኸውልህ ነው እኔ አሁን በገንዘብ የምገዛ ነው የነሱ አይደለም በመጀመሪያ ደረጃ። ሲቀጥል ደግሞ አንተ ያስገባው አልመሰለኝም፣ ሌላ ሰው ነበር የመሰለኝ። ከነም አንተ አላሰብኩም። ማን ይሁን ቴክስት ነበር መገመት ነበረብህ። ከአብርሽ ራቅ ስልህ መገመት ነበረብህ እኮ አይደል እንዴ? አንተ ምን አስጨንቆ ነው አሁን እኔ ከአብርሽ እንድርቅ የምታደርገው? ለምን እስኪ አንዴ ትክክለኛ ፖይንት ያለው ነው ቦታ ላይ ነው ያለው አቤላ። በቃ የማይመጥንህ ቦታ ነው ያለው ማለት የሆነ እሽኮለሌ ምናምን ከማንም አንድ ባለትዳር የወለደ ወንድ ልጅ ጋር እንደዚህ አይነት ነገር ቤተሰብስ ምን ይልሃል? ሰው የሚያይ ሰው ወዳጆችህም ሊኖሩ ይችላሉ። ምን ይሉሃል? ምን አይነት አስተሳሰብ ይኖራል? ወዳጅ የፈለገው ሰው የፈለገ ነገር ማሰብ ይችላል። እኔ አይምሮ ይከልክሉኝ እና ደግሞ አይምሮ ጸጥቶት ምንም ከማድረግ ወደ ኋላ ካላረኩ ምንም ባደርግ ማንም ምንም አያመጣም። ገብቷል? ስለዚህ ደግሞ ማለት ነው ከአብርሃም ጋር ስለታየው ወይ ደግሞ ከአብርሃም ጋር ስለሆንኩ ሌላ ነገር ቢታሰብ ከሆነ የፈለገ ነገር ይታሰብ። ምናልባት አብርሃም ትላንትና ምናምን የተዋወቅን እንዳይመስል አንተም ቢሆን ማለት ነው ምናልባት ጊዜ ጓደኛህ እንደሆነ አፈቅራታለሁ ምትላት ልጅ ልትነግርህ ትችላለች። አብረን እንዳደግን አብረን ብዙ ነገር እንዳሳለፍን ሩታ ማለት ነው ትነግርሃለች። ስለዚህ ምን አስበህ እንደሆነ እኔን በገንዘብ ለመደለል እንዳሰብክ ከአብርሃም ራቅ ልትለኝ የቻልክበት ምክንያት ማንኛ ነገር ልታስረዳኝ ደስ ይለኛል። ማለት እኔ ምን አረኩ? እኔ እኮ ምንም ያረኩ ነገር የለም። ሲጀመር ከእንደሌላ ሰዎችም አልተጫንኩም፣ እንደዚህ ማድረግ አላልኩም፣ ብቻንም አግኝቼ አላቅም። ገብቷል እኮ ያ ነገር አሸንፎኝ እኮ ነው የመጣሁት እዚህ ጋር ማንም እዛች ጋር ወንበዴ መጥቶ እኔን እንደዛ ሲያደርገኝ አንተ አልተገኘህም። ገብቶሃል? እዛች ጋር አልነበርክም። ይሄ ደግሞ መብሰልህና ትልቅነትህን ያሳየኛል። ስለዚህ ያ ነገር አሸንፉኝ ነው እኔ አንተ ጋር የመጣሁት። ገብቶሃል? ስለዚህ አንተ የሆነ ልብህ እንደዚህ እያለ እንደሆነ ምናምን ስለተረዳውኝ ከኛ ጋር ሆነ ማለት አብርሃም እዚህ ኢትዮጵያ ውስጥ ምናምን የሆነ ቦታ ላይ ያዝናናህ ይችላል። እኔ ግን ብዙ ቦታ ውስጥ ያዝናናል። ገብቶሃል? ከኛ ጋር ትሄዳለህ። ከሀገር ውጭ ወተን ብዙ ነገር እናደርጋለን፣ ስራ እንጀምራለን ምናምን። ገብቶሃል? ከጎኔ ሆነ ጓደኛ ነው የምልህ። ጭራሽ ወንድም የምትሆን ደስ ይለኛል። ይኸውልህ አጠገብ ያሉ ሰዎች ምናምን አሉ እነ ፈረንጁ የሩታ ወንድሞች፣ እነሱ ወንድም ይሁኑ ስላንተ ብዙ ነገር እያደረጉ ነው፣ ብዙ ነገር እንትን እያሉ ነው። ስለዚህ በገንዘብ ነው የደለልካቸው። ነገ ደግሞ ገንዘብ ሲያልቅ እርግጠኛ ነኝ ቀና ብለው እንደማይሆን በሙሉ ተስፋ አድርጋለሁ። ውስጤን አይተው ማለት ውስጤን አይተው አይደለም በገንዘብ ነው የቀረው። እና ደግሞ ለሩታ በዚህ ሰዓት እንደማስፈልጋት ስለሚያውቁ ገብቷላ ይሄን ነገር እያደረጉት እንጂ ያን ያህል ገንዘብ እኮ አልሰጠዋቸውም እኮ። መኪና እንዲገዙ ነው የተወሰነ ገንዘብ እንትን እያልኩላቸው ያሉት። ገብቷላ እንጂ ሌላ ያን ያህል ትልቅ በጣም ትልቅ ገንዘብ ሰጥቻቸው አይደለም እኮ። ገብቷላ አቤላ? እሺ። እና አሁን ይሄ ትንሽ ገብቷላ እጨምርልሃለሁ። አሁን ላገኝ የቻልኩበት ዋናው ምክንያት ሩታ ስላንተ ብዙ ነገር ነግራኛለች። ወንድም እንደሆንክ ከወንድም በላይ በጣም ቀረቤታ እንዳላችሁ እንደነበራችሁና ብዙ ነገር እንዳሳለፋችሁ ነግራኛለች።
ገብቷል አይደለ? አሁን ይሄን 500 ሺህ ብር የላኩልህ ከዛች ሄርሜላ ከምትባል እባብ ሴትና ከአብርሃም እንድትርቅ ፈልጌ ነው። ገብቷል አይደል? እና ብዙ ነገር አደርግልሃለሁ። መኪናም የሚያስፈልግህን ነገር መኪናም ከሆነ ገዛልሃለሁ። ቤት የምትኖርበት ቤት የምትፈልገው ነገር እና ከነሱ ብቻ እንድትርቅ ነው የምፈልገው። ከኛ ጋር ሆነ ወንድማችን ሆነ የኛ ጓደኛ ሆነ እንድታሳልፍ ነው የምፈልገው። ማለት ይሄ አሁን ይሄን ነገር ምልህ ያው ጥሩነት ስላየሁብህ ውስጥ ላይ ከኔም ጋር ብዙ ሰጣ ገባ ውስጥ አልገባህም እና ደግሞ ልብህ እያንገራገረህ እንደሆነ ምናምን ያህል እየተሰማኝ ስለሆነ ነው። ገብቶሃል አይደል አቤላይ? እኔ ደስታ ነው ስማ። እኔ ቆይ ደስታ ስታየኝ እንደነዛ ፈረንጁና የሩታ ወንድም ካሌ ምናምን የሚባሉ ልጆች በገንዘብ መታለል ይመስላል። ከአብርሃም ጋር አንደኛ ነገር የሆንኩት የልጅነት ጓደኛዬ ነው። እሱ ደግሞ አፈቅራታለሁ የምትለው ሩታ ጠይቃት። ምናልባት ልትነግርህም ሊሆን ይችላል፣ ልትነግርህም ትችላለች። መጠየቅ ትችላለህ። እኔና እሱ በጥቅም ምናምን አይደለም የተዋወቅነው፣ ጓደኛሞች ነን። ለዛ ነው እኔ ደግሞ ስታየኝ ደግሞ አንተ ስታየኝ በገንዘብ ወይ ደግሞ የገንዘብ ችግር ያለብኝ ምናምን እመስልሃለሁ ስታየኝ። አይ በገንዘብ ለመደለል እንደነ ሌሎቹ ምናልባት እነ ፈረንጁ እና አንዳንድ ልጆች ምናምን በገንዘብ ደልላቸው አጠገብህ ሆኖ ይሆናል። ምናልባት ይሄ ገንዘብ ግን ሲያልቅ ምናልባት ቀና ብለውም ላያዩ ይችላል። በገንዘብ ሳይሆን የሰው ልጅ መግዛት ያለበት በፍቅር ነው። በፍቅር እኮ ነው እያወራ ያለሁት። እኔ በፍቅር ሳይሆን አሁን እያወራኸኝ ያለው አይደለም ነው እንጂ ያልኩት እኮ አምኜ በዛ ነገር አይደለም አይደል? ማድረግ ከፈለኩኝ እኮ ቀጥታ አድርጓለሁ። መኪናም ከፈለክ ምንም ነገር እኔ በገንዘቤ ማስብ ከሆነ መኪና በር ላይ እንዲቆም አደርጋለሁኝ። ገንዘብም ትናንት እንደላኩልህ መላክ እችላለሁ። ይሄ ግን ለኔ ኢምንት ነው። ገብቷል አይደል? 500 ሺህ ብር ማለት እና አሁን ግን አቤል አንድ የምጠይቅ ጥያቄ፣ በዚህ ልክ ሩታ ግን ምን አድርጋችሁ ነው? ምንድን ነው የበደለቻችሁ? በዚህ ልክ ትታሃትስ ለምን ሄድክ? ለምን ከልጇ አባት ጋር እንደዚህ ማበር ፈለግ? ከሄርሜላ ጋር የሆነ ስጦታ የሆነ ቤት ምናምን በዚህ ልክ ግን ምን አድርጋህ ነው? ይኸውልህ ማንም ምንም አላደረገኝም። አለ አይደል? ያልተስማማንበት ነገር ነበረ። በቃ በሱ አልተስማማን እና ባትስማማ በዚህ ልክ ትጨክንባታለህ? እንዴት ትረሳለህ? ምንም እኮ ብዙ ነገር አሳልፋችኋል አይደል? ይኸውልህ አሁን እኔ እንደዛ ያለፈውን ነገር ለማስታወስ ሳይሆን በቃ አልፏል። ያለፈው ነገር እንዳለ አሁን የላክልኝን 500 ሺህ ከፈለክም ለዛ ለሚያስፈልጋቸው ለአንዳንድ ሰዎች አድርግበት፣ ወይ ደግሞ እንደዚህ ለጠገበ ከምታረግ ደግሞ ለተቸገረ ሰው ምግብ ምናምን አንዳንድ ነገር ብታረግበት ደስ ይላል። እኔ ኮርቼ አይደለም፣ ይኸውልህ አንተ እንደምታስበው አይደለም፣ ምንም አጥቼ አይደለም። እግዚአብሔር ይመስገን የራሴ ስራ ያለኝ ሰው ነኝ። አንተ በመታረግልኝ ተዳደር ሰው ነኝ አይደለም። ገንዘብም አያስፈልገኝም። አመሰግናለሁ። ምናልባት ይኸውልህ እንደ ኢትዮጵያዊነቴ ለአንድ ሰው ማደርገው በቃ ደስ ስላለኝ ብቻ ነው ማደርግልህ እንጂ አንተ ልገዛ ፈልጊ ምናምን አይደለም። ኖ ካጠገቤ እንዳትርቅ ስለፈለኩ ማለት ከዛ አብርሃም እና ሄርሜላ ከነ በቃ እነዛ ብሩክ ምናምን ከሚባሉ ልጆች ርቀህ የኔ ቀኝ እጅ ሆነ የሩታ የድሮ ፍቅራችሁ መልሳችሁ ተአብራችሁ ሆናችሁ ህይወትን እንድትመራ ነው የምፈልገው። ገብቶሃል አይደል? ከዛ የፈለከውን ነገር አግዛሃለሁ እንጂ አይምሮህን በገንዘብ ምናምን ውስጥህን ማንነትን እየገዛሁት አይደል? ገብቶሃል አይደል? አንተም ደግሞ በገንዘብ የምትገዛ አይነት ሰው አትሆንም። ልጠኛ እንደዛ ከመጀመሪያው ጀምሮ አወራረ የሚያስፈልግ ነገር ካለ የሆነ ነገር ካለ መኪና ካስፈለገ ይኸውልህ የሚያስፈልጋቸው ልጆች ስላሉ እነዛ ነፍስ የራቃቸው ልጆች አሉ። አሁን 2 ልጆች ፈረንጁና የሩታ ወንድም ተብዬ ቢያንስ እነሱን ቁጭ አድርገህ በዚህ ባለው ብር በሌሉበት ስማቸው ነው ስም ያለ ሳይሆን እኔ በሌሉበት ምናምን ሳይሆን ይኸውልህ ቁጭ ብለህ የሚያስፈልጋቸው ነገር ስላለ ስለሚያወራ ቢያንስ ላይነግሩህ ይችላሉ። ቁጭ ብለህ የአንድ አመት ምግብ ቀለብ ገዝተህላቸው እነሱ መግብበት ለኔ 500 ብር ከምሰጥ ማለት ነው። ወይ ደግሞ ለተቸገረ ብታበላበት ይሻላል። አንተም ብር ለምን ይባክናል? ወይ ደግሞ አጠገብ ሆነው የሚያሽቃብጡ 2 ልጆች አለ እነሱ ቀልብበት። በቃ ይሄ ነው አቤላ። በዚህ ልክ እንዳትናገራቸው፣ በጣም መልካም ሰዎች ናቸው። ለኔ ከአውሮፓ መጥቼ እዚህ ላደረኩት እንዳለ እንትኖች መስዋዕት የሆኑ ልጆች ናቸው ማለት
ትክክለኛ ወንድም ናቸው ማለት ለእህታቸው ደስታ ሲጨነቁ ሲያስቡ ምናምን አይቻሉኝና ከዚህም በላይ አደርግላቸዋለሁ። ያን ያህል አትጨነቃት፣ በእነሱ ጉዳይ እንዳትጨነቅ። አውፍራቸው የምትለኝ ከሆነ ችግር የለውም ታያቸዋለህ ሲመቻቸው ምናምን በቃ ዘና ብለው ሲኖሩ ምናምን ከዚህ በኋላ የምታየው ነገር ይሆናልና በነገር ላይ ቤላም ኢትዮጵያ ውስጥ ብዙ መረዳቸው ሰዎች አሉ ማለት ጓደኛዬ ናቸው ብዬ ማስባቸው በእጄ በልተው በእጄ ጎርሰው እጄን የነከሱ ልጆች አሉና ማለት ብዙ ሰዎች አሉ በእጄ ይበሉና ብዙ ነገር አድርጌላቸዋለሁ። ገብቷላ ልክ እናንተ ቀስ ብዬ እንደላኩልህ 500 ሺህ ብሮች ምናምን መኪና ግዙ ምናምን ብዬ ብዙ ብር ስልክላቸው አገር ቤት ምናምን ባጃጅ ምናምን ይገዛሉ። ገብቷላ እኔ ግራ ገባኝ ማለት አገር ቤት ላይ እንደዚህ ምናምን ማድረጋቸው ጥሩ ሆኖ ሳለ ግን መኪና ገዝተው አሁን ለምሳሌ ባለፈው በታገትኩበት ሰዓት እንዲደርሱልኝ የሆነ ነገር ምናምን ነበር ፍላጎቴ። ገብቷል አይደል? ግን ከኔ ጋር ሆኖ ስራቸውን እንዲሰሩ ነው የሚፈልገው። ሰው ፈልጋለሁ። አሁንም ቢሆን ምነግርህ ነገር አቤላ ሰው ርቦኛል በጣም ማለት የኔ የምለው ሰው ፈልጋለሁ። በቃ ልክ እንዳንተ አይነት ወዳጅ ምናምን ፈልጋለሁ። ሩታም ሰው ያስፈልጋታል። በቃ ገብቷላ የድሮ ሳቋን መልስላት አቤላ ናኛ ጋር በቃ ለምን አትመጣም? ምንድነው የያዘ? በገንዘብ ነው እንዴ አንተ እኔን የምጠረኝ? በገንዘብ አትበል። ገንዘብ ነው እንጂ እኔ የማላውቀው ገንዘብ አንተ ሳላቅ አስገብታል። ገብቷል አይደል? ከዛ ደግሞ ምንድነው ከአብርሃም ራቅ፣ ከአብርሃምና ከኤርሜላ ራቅ። ምን ማለት ነው? አንተ በገንዘብ ሁሉ ነገር ማድረግ የምትችል ይመስላል። ዛሬ እንደምደውልልህ ስለማቅ ነው ያንን ገንዘብና ያንን ቴክስት ያደረኩልህ አዳር እንድታስብበት ስለፈለኩኝ። ገብቷል አይደል አቤላ? አዳር አስበህበት ያለውን ነገር ምናምን እንትን ብለህ ዛሬ አግኝቼ እንደማወራህ ምናምን ፕሮግራም ስላደረኩኝ ነው እንትን ያልኩ። ያን ያህል እንዳይደብርህ አይ ምትል ከሆነ ከደበረህም ያው ምንም ማድረግ አንችልም። እኔ ደብሮኝ አይደለም ይቅርታ፣ ያው የውስጤ ነው። ገብቷል? የውስጤ ነው ያደረኩት፣ ስላስደሰተኝ ነው ያደረኩት። ከፈለክ ለኔ ብጤዎች ለማንም ለተቸገሩ ሰው መርዳት ትችላለህ፣ ገንዘብ አለኝ ብለህ የምታስብ ከሆነ ማለት ነው። አይ እኔ ባንተ ብር ሌላ ሰውን ምረዳ ሰው አይደለሁ። የላክልኝን ብር እመልስልሃለሁ ወይ ደግሞ ለነዛ አብረው ክላሉ ሁለት ልጆች አንተ ጋር እንዲያደርሱ እረግራቸዋለሁ። ለማንኛውም ይሄ 500 ሺህ ብር መመለስልህ ይሆናል ማለት ነው። እኔ ጋር ምንም አያደርግም፣ ምክንያቱም የተሳሳተ ሰው ጋር ነው ይላከው። እኔ በብር ምገዛ ነው የነሱ አይደለም። ግን ኖርማል በመጀመሪያ ዙሪያ ኖ አስቤበት ምናምን ሳይሆን ማስብበትም ጉዳይ አይደለም። ጓደኛዬ ሁን ብትለኝ የኔም የሩታን ጓደኛሞች እንሁን ነገሮች አንዳንድ ነገሮች እናስተካክል ብትለኝ ምንም ስለ ብርም ሳጠቅስ አብረን መሆን እንችል ነበር። ጓደኛሞች እንችላለን ነበር። አይ እኔ እኮ ሰማያልን ገራ አንተኛ አይ ራስን በብር እንደሙ የሚያስብ ሰው አይነት ምናምን እንድታረጉኝ አልፈልግም። ማለት ተሳስቼም ሊሆን ይችላል። ምናልባት ያው የለመድኩበት አካባቢ የሆነ ነገር ምናምን ቀድመህ የሆነ ነገር ማድረግ ስላለብህ ሊሆን ይችላል እንጂ እኔማ እንደዚህ ፍላጎት ካለህማ ወይም አጠፋውኝ በቃ ጥፋቱ የኔ ነው። መላክ አልነበረብኝ። ቀጥታ መጥቼ ይሄን ጥያቄ ነበር መጠየቅ የነበረብኝ ማለት ነው አይደል? ስለዚህ ገንዘቡን መላኬ ጥፋተኛ ደስታ ከመጀመሪያውን ጀምሮ አንተ ምናልባት እኔና አብርሃም ስላልተመቸነ ከኤርሜላ ጋር ምናምን ስላልተመቸነ እኛን ለማራራቅ ሊሆን ይችላል ይሄን ነገር እያደረክ ያለው። ይቅሩብህ በቃ አይሆንም አልኩ እኮ አቤላ። አንተ በሄርሜላና በአብርሽ ጉዳይ በጣም እየተሰደብክ ነው ማለት ብዙ ሰው እያዘነብ ነው። ይሄን እንድታቅ ፈልጋለሁ። ምናልባት ለራስህ አልታወቀህም ሊሆን ይችላል። ስለ ሁሉም የሚያየው ነገር ነውና ከነሱ ህይወት ወጥተህ ማለት ከዛ በሚያስ አስቀያሚ ህይወት ወጥተህ ከኔና ከሩታ አጠገብ ሆነ ምናምን በቃ ቆንጆ ጊዜ እናሳልፋለን። በቃ ከምልህ በላይ አሁን እኔ እዚህ ጋር ማውራት አልፈልግምና አብረን ቆንጆ ጊዜ እናሳልፋለን። ሩታም ሳቋም ይመልሳል። ጥሩ አስተሳሰብ አላት ማለት የነበረውን ነገር የምትረሳ ሰው አይደለች። ገብቷላ? ምን ያህል ብታስቀይማትም ሁላ የሆነ የምታዝንብህ አይነት ሰው አይደለች ሩታ ማለት ብዙ ነገር አጫውታኛለች ስላንተ። ስለዚህ ከነዛ አረመኔዎች ወጥተህ ከነዛ ከሃዲዎች ወጥተህ ከኛ አጠገብ እንድትሆን እፈልጋለሁ። ወንድሜ እንድትሆን እፈልጋለሁ። አብረኝ እንድትሆን እፈልጋለሁ። አቤላ በነገር ላይ በአንድ የሚሆን ነገር አይደለም። ገብቷላ? ጊዜ ሰጥቼ እንድታስብበት አደርጋለሁ። ግን ደግሞ ቶሎ እንድታሳውቀኝ እፈልጋለሁ። ከዚህ በኋላም እንድትገናኝ ባትገናኝ ደስ ይለኛል። እንድትገናኝ ብዬ አላስገድድም ማለት
ፍላጎትህን አንተ ነው የምታውቀውና ባትገናኝ ደስ ይለኛል። እና ትንሽ ጊዜ ልስጥህ። አሁን ስራ አለብኝ ልሂድ። ወደ ማታ አካባቢ ደውልልሃለሁ። ያለውን ነገር አሳውቀኝ። 1-2 ቀን 3 ቀን ሰጥቻለሁ። አስብበት አቤላይ። በቃ መልካም ውሎ። እሺ፣ አመሰግናለሁ። ቻው።